አዘምራለሁ አልጨረስኩም። ነገረኝ 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 ነገረኝ። ሃሌሉያ። ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ኢየሱስ ይበቃል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ክብር ለእግዚአብሔር ይሁን። በተለያየ ቦታ ላይ ሆናችሁ ይህንን አጭር መልእክት እንድትሰሙኝ እምጋብዛችሁ እኔ ፓስተር ቅዱስ ነኝ። ዛሬ አንድ ነገር ማለት ፈልጌ ነው ወደዚህ ቦታ ላይ የመጣሁት። እሱ ደግሞ የእግዚአብሔር ቃል ሲናገር ማቴዎስ ወንጌል ምዕራፍ 5 ላይ 13 እና 14 ላይ እንደዚህ የሚል ቃል አለ። እናንተ የዓለም ብርሃን ናችሁ፣ እናንተ ደግሞ የምድር ጨው ናችሁ ይላል። እንግዲህ በዚህ ሁለት ሐሳብ ላይ መነጋገር እፈልጋለሁ። ለምን? የእግዚአብሔር ቃል ለእያንዳንዳችን ያስተካክለናል፣ ማንነታችንን ይነግረናል። ስለዚህ ጌታ ኢየሱስ ክርስቶስ እናንተ ብርሃን ናችሁ ሲለን በዓለም ላይ የምናበራው ብርሃን አለ። ይህ ማለት ልክ አሁን እቤት ውስጥ እንዳለው እንደተጠለጠለው አምፖል እናበራለን ማለት አለ። ምን ማለት ነው? የእግዚአብሔር ቃል ባወቅነው መጠን በተረዳነው መጠን የክርስቶስ ብርሃን ወይም የቃሉ ብርሃን በእኛው ሲገለጥ ለሌሎች ሰዎች የምናበራ ብርሃን ነን። ይህ ማለት ወንጌልን ለመንገር ክርስቶስ ኢየሱስ ተሰቅሎ ሞቶ ተነስቶ የሠራውን ሥራ ለመናገርና ለሌሎች ለማሳወቅ የምንችልበት ብቃት አለን ማለት ነው። ክብር ለእግዚአብሔር ነው። ስለዚህ ዛሬ ባለሽበት ቦታ ላይ ባለህበት ቦታ ላይ ይህንን ቃል እናገራለሁ። አንተ እኮ ብርሃን ነህ፣ አንቺ እኮ ብርሃን ነሽ። ይህ የምለው እኔ ሳይሆን የእግዚአብሔር ቃል ኢየሱስ ክርስቶስ እንደዛ አለ። እናንተ እኮ አለ የዓለም ብርሃን ናችሁ። ስለዚህ በዓለም ላይ ጨለማ አለ። አዎ፣ ይህ ጨለማ ምንድን ነው ካላችሁ ያለማወቅ ነው። ስለዚህ አማኝ ክርስቶስን ከተቀበለ የሚያውቀውን ነገር ለማሳወቅ ይህ ሰው ብርሃን ነው ማለት ነው። ዛሬ አትቆጠቡ። የምታውቁትን የገባችሁትን ከእግዚአብሔር ቃል የተረዳችሁትንና ከአባቶች የተማራችሁትን በይበልጥ ደግሞ ስለ ክርስቶስ ማንነት፣ ስለ መምጣቱ፣ ስለ መሰቀሉና ስለ መሞቱ፣ ስለ ትንሣኤው የሚነገረውን ቃልና ለሰዎች ልጆች የሰጠውን ተስፋና የተስፋውን ፍጻሜ በሙሉ በመረዳት ለሌሎች ብርሃን እንድንሆን ይገባል። ሁለተኛ ሐሳቤ እናንተ ጨው ናችሁ አለ። ሃሌሉያ! እህቴና ወንድሜ ሆይ አየህ፣ እኔና እናንተን የእግዚአብሔር ቃል ሲናገርን እናንተ ጨው ናችሁ አለ። ጨው ዘሯ ምንድን ነው? ጨው ምንድን ነው ማንነቷ ካላችሁ፣ ጨው ነች። ሁሌ ስራዋ ምንድን ነው? ማጣፈጥ ነው። ስለዚህ ጌታ ኢየሱስ ክርስቶስ ምን አለን? እናንተ እኮ አለ ታጣፍጣላችሁ እንጂ አታበላሹም እያለን ነው። ክብር ለእግዚአብሔር ይሁን። አየህ፣ ማንነታችንን ባወቅን ቁጥር የእኛን ነገር ባወቅን ቁጥር ምን እንሆናለን? እናጣፍጣለን በየሄድንበት ቦታ ላይ። ጨው ዘርና ቋንቋ የላትም። ጨው ኢንተርናሽናል ነች ማለት ፈልጋለሁ። ኢንተርናሽናል ማለት ምንድን ነው? መቼም በየሀገሩ የየራሱ የባህል ምግብ አለ በየተለያየ ቦታ ላይ። እኔም እግዚአብሔር ረድቶኝ በዞርኩባቸው ሀገሮች አሜሪካ ሄጃለሁ፣ በአውሮፓም ዞሬያለሁ፣ በተለያዩ ቦታ አፍሪቃም ላይ የተለያዩ ከተሞችና ሀገሮች ላይ ነበርኩኝ። ግን በየቦታው ላይ በይበልጥ ደግሞ በየጠረጴዛው በየሬስቶራንት ጠረጴዛ ላይ ጨው የምትባል ነገር አለ። ጠረጴዛው ላይ ስትገባ ጨው አለ። በቃ አስቡት እንግዲህ። ይህ ማለት አንቺና እኔ
በሚገኝ ሁሉ ባለበት ቦታ ላይ ሃሌሉያ፣ በማንኛውም ቦታ ላይ አንቺና እኔ ጨው ነን ማለት ነው። ይህ ማለት በቻይና ምግብ ላይ ጨው ነች ታጣፍጣለሽ፣ በአንደኛው ላይ ታጣፍጣለህ። ክብር ለእግዚአብሔር ይሁን። ግን ጨው ግን ራሷና ማንነቷን ካላወቀች ግን ከባድ ነው። ዛሬ ጨው እንደሆናችሁ ነው የምናገር ያለሁት፣ ብርሃን እንደሆናችሁ ነው የምናገሩት። በማንኛውም ስፍራ ላይ ልናጣፍጥ እንችላለን። አንቺ ባለሽበት መጣፈጥ ብቻ ነው፣ አንተ ባለህበት መጣፈጥ ብቻ ነው። በጌታ በኢየሱስ ክርስቶስ ስም እናንተ የምድር ጨው ናችሁ። ስለዚህ በቤታችሁ ላይ፣ በትዳራችሁ ላይ፣ በኑሯችሁ ላይ፣ በከተማችሁ ላይ ማጣፈጥ አለባችሁ። አንቺና እኔ ስንታይ በከተማው ላይ ማጣፈጥ ብቻ ነው ያለብን። ክብር ለእግዚአብሔር ይሁን። በጣም ነው የምወዳችሁ። ይህን መዝሙር እንዘምራለን፣ እጸልያለሁ። የእናንተ ማንነት በክርስቶስ ኢየሱስ ይገለጣላለሁ። እንጸልይ። ኦቫ ክራሽ ኤሌዘበገሌ ቦሳንድሮ ፍሮፋሽ ኤሌቬንትሬዲዮሳ ማንነታቸውን ሊያጠፋ የመጣ የጨለማ ጉልበት በእህቴና በወንድሜ ላይ የእነሱ ማንነት ጨው ነው፣ የእነሱ ማንነት ብርሃን ነው። በጌታ በኢየሱስ ክርስቶስ ስም ይህ በሕይወታቸው ነው ይገለጥ። እጸልያለሁ። ከማንነታቸው ውጭ የሚነገርባቸው በላቸው ላይ የሚወራ ወሬ አይቀናቸውም፣ አይሆንም። የኔ እህት ጨው ነች፣ የኔ ወንድም ብርሃን ነው እላለሁ በኢየሱስ ክርስቶስ ስም። አማኝ ባለበት ጨለማ አይሰራም። ባወቀን ቁጥር ብርሃናችን እየደመቀ ይወጣል። ስለዚህ ጨው አንድ ነገር ነው የምትፈራው። ምን ካላችሁ ውሃ አትወድም። አንድ ጊዜ ጨውን ምን አሏት አሉ? ጨውዬ አሉት። አቤት፣ እስኪ ነይ ውሃ እንውረድ አሏት። እሷ ደግሞ ተስማምታ ወደ ወንዝ ሄደች አሉ ውሃ ልትወርድ። ከዛ በኋላ ግን ወንዙ ዳር ስትደርስ ግን ወንዙ ጨው ወሰዳት። ለምብት ማሟች ማለት ነው። ዛሬ ጨው ያለ ቦታው ሲሆን አይጣፍጥም፣ ደግሞም ይበላሻል። ስለዚህ ጨው የት መሆን አለበት ካለ ሁሌ ከጥላ ስር መሆን አለበት። ከማን ስር? ከጥላው ስር። መዝሙር ዳዊት 91 እንደሚለን በእግዚአብሔር ጥላ ስር፣ በእግዚአብሔር ጥላ ስር በማንነት ውስጥ ሃሌሉያ፣ በሚሄድበት ሁሉ ይቀናዋል፣ በሚሄድበት ሁሉ ይሳካለታል። ለምን? በጥላው ላይ። ስለዚህ እናንተ የጨው ናችሁ ሲለን፣ እናንተ ብርሃን ናችሁ ሲለን ምን እየሆነ ነው? በእግዚአብሔር ላይ እየተመካ ነው። የእግዚአብሔር ቃል እንደዚያ ያለ የሚመካ ካለ በእግዚአብሔር ይመካ ይላልና እናንተ ተባርካችኋል። በጣም ነው የምወዳችሁ። ፓስተር ቅዱስ ነኝ። ሻሎም